The state of macroeconomics ኢቮሉሽን ኤንድ ሪሰንት ዴቨሎፕመንትስ ማክሮኢኮኖሚክስ ያለበት ሁኔታ እንዴት እየተሻሻለ አሁን ላይ እንደደረሰ እንዲሁም አሁን ላይ ያሉ እድገቶችንም እናያለን። The development of macroeconomics የማክሮኢኮኖሚክስ እድገት ምን ይመስላል? Partly as a reaction to the Great Depression of the 1930s and with the publication of Keynes General Theory of Employment, Interest and Money in 1936, modern macroeconomics developed as analytical framework for understanding what causes fluctuations in the level of employment and output. Great Depression ከሚባለው በኋላ ወይንም ታላቁ ውድቀት ይሄ የኢኮኖሚ ውድቀት የሆነበት ጊዜ ነው በ1930 ላይ። ይሄም ታላቁ ውድቀት የተባለበት ምክንያት ካውዙ ወይንም ምክንያቱ የስቶክ ማርኬቱ ፌል ስላደረገ ነው ወይንም ኮላፕስ ስላደረገ ነው ወይንም የስቶክ ገበያው ያ ማለት ስቶክ ማርኬት ማለት ለምሳሌ አንድ ሰው የሆነን ድርጅት ወይንም የሆነን ባንክ ስቶክ ቢገዛ በ10 ብር ቢገዛ ከዛ ከተወሰነ ሰዓት በኋላ ወይንም ከተወሰኑ ጊዜያት በኋላ ያ የሚሸጠው ስቶኩ የሚሸጠው ወደ 15 ብር ቢያድግ ምን አለ ማለት ነው እድገት አሳይቷል ማለት ነው። ያ የገዛው ስቶክ የ50% እድገት አሳይቷል የገዛበትን ግማሽ። ስለዚህ ቢሸጥ ትርፋማ ይሆናል። ያ ደግሞ ቢወርድ መጀመሪያ ከነበረበት ቦታ ቢወርድ ፌል አደረገ ወይንም ዲክላይን አደረገ እንላለን። እንዳለ በዚህ በግሬት ዲፕሬሽን የተፈጠረው እንዳለ የስቶኩ ማርኬት ዲክላይን ነው ያደረገው የወረደው እና ትልቅ የሆነ በሀገራት መሃል ያለ ንግድ እንኳን ኮላፕስ እስኪያደርግ ድረስ ነው የወረደው። እና በዛ ጊዜ የኬን የሚባል ሰው አለ። እሱ ያመጣው ጀነራል ቲዮሪ አለ ከመቀጠር ጋር ከወለድ ጋር እንዲሁም ከገንዘብ ጋር ተያይዞ ያሉ ቲዮሪዎችን አምጥቷል። ለዛ መፍትሄ የሚሆን ለዛ ለግሬት ዲፕሬሽን መፍትሄ የሚሆን እና ያንን በመውሰድ ማክሮ ኢኮኖሚክስ ላይ ዴቨሎፕ ማድረግ ተችሏል። ያው ይሄ ቲዮሪ ለምን ፍላክቹዌት ያደርጋል የኢምፕሎይመንት ሌቨል ወይንም የመቀጠር መጠን የአውትፑት መጠን ለምን አንዴ ከፍ ይላል አንዴ ዝቅ ይላል ለምን ፍላክቹዌት ያደርጋል ለሚለው እንደ ፍሬምወርክ ያገለግላል። What economic theory needed during the 1930s was an explanation of the disastrous experience of those years. በ1930ዎቹ አካባቢ ያ ግሬት ዲፕሬሽን በተፈጠረ ጊዜ የሚያስፈልጉ ምን አይነት ቲዮሪ ወይንም ጽንሰ ሐሳብ ነው የሚለውን የሚያብራራው በጊዜው የተፈጠረው ሁኔታ ነው። How could an economy plunge to a predicament in which a quarter of nations resources were idle? እና እንዴት ኢኮኖሚ በዚህ ደረጃ ሊወርድ ይችላል ሊዘቅጥ ይችላል? አንድ አራተኛ የሚሆን የህዝብ ሪሶርስ በቃ ዋጋ እስከማይኖረው ድረስ ነው በጣም ነው የወደቀውና እንዴት እንደዚህ ሊሆን ይችላል? Keynes provided a theory to explain this phenomenon. ይሄንን ሁኔታ ለማብራራት ኬይንስ ጽንሰ ሐሳብ አቅርቦ ነበር። It was so successful that it began a Keynesian era in macroeconomic theory that stood in sharp contrast to the classical theory. እና ይሄም ያመጣው የኬይኒዥያን ቲዮሪ በጣም ተቀባይነት አግኝቶ ነበር በወቅቱ እና ኬይኒዥያን ኢራ እስኪባል ድረስ ወይንም የኬይኒዥያ ያው ኬይንስ የሚባለው ሰውዬ ነው ያመጣው ቲዮሪውን። ስለዚህ የሱ ዘመን እንደማለት የኬይኒዥያን ዘመን የዛ አስተሳሰብ ዘመን የሆነበት ጊዜ ነው። ቲዮሪውም ከክላሲካል ቲዮሪ በተቃራኒ ኮንትራስት የሚሆን ነበር። that had prevailed over the preceding century or more. የክላሲካል ቲዮሪ የምንለው ከሱ በፊት ከኬይኒዥያን በፊት ለዘመናት ከዛም በላይ የኖረ ነው።
During the decade following the appearance of the general theory of Keynes, economists addressed themselves to refining and building on pioneer work of Keynes እና በዚህ በአስርቱ ዓመት የኬይኒስ ጀነራል ቲዮሪ ወይንም አጠቃላይ ጽንሰ ሐሳብ አፒር ካደረገ በኋላ ኢኮኖሚስቶች ይሄንን አድሬስ እያደረጉ ነበር ወይንም ይሄንን ቲዮሪ እያነሱ ነበር ሲጠቀሙ የነበረው to analyzing the complex economic processes that determine the actual level of employment እና ለመገምገምም የኢኮኖሚ ሂደቱን ሁኔታውን የመቀጠር ሁኔታውን ውስብስብ የሆኑትን ነገሮች ለመገምገም ይሄንን ቲዮሪ ሲጠቀሙ ነበር። This was a major shift from early held belief that the economy through forces of competitive market will remain uninterruptedly at full utilization or full employment. ይሄም ቲዮሪ ጽንሰ ሐሳብ በፊት ከነበረው ተቃራኒ ነው ብለናል ወይንም shift ያደረገ ነው ከክላሲካል ብለናልና ምን ይላል ምንም እንኳን ገበያው ላይ ፉክክሮች ቢኖሩም ምንም አይነት እንደዛ አይነት የፉክክር ኃይል ኮምፒቲቲቭ ማርኬት ቢሆንም ኢኮኖሚው በፉል ዩቲላይዜሽን በሙሉ ዩቲላይዜሽን ወይንም በሙሉ መቀጠር በፉል ኤምፕሎይመንት ሳይስተጓጎል መቀጠል ይችላል የሚል ሐሳብ ያለው ነው። The accepted economic theory of the pre-Keynesian era argued that full employment was the normal state of affairs and that departure from this were strictly temporary. ከኬኒዥያን በፊት የነበረው ጽንሰ ሐሳብ ምን ብሎ ነው ፉል ኤምፕሎይመንትን የሚናገረው ፉል ኤምፕሎይመንት ወይንም ሙሉ በሙሉ መቀጠር ኖርማል ነው ኖርማል ስቴት ኦፍ አፌር ነው ወይንም ያለ ነገር ነው ሁሌ የሚሆን ነገር ነው እና ከዛ ወጣ የሚልበት ኬዝ ቴምፖራሪ ነው ምናልባት በጊዜያዊነት ያለ መቀጠሮች ሊታዩ ይችላሉ ግን ፉል ኤምፕሎይመንቱ ኖርማል ስቴት ነው ብሎ ነበር የሚያስበው። Schools of thoughts in macroeconomics እንግዲህ ማክሮኢኮኖሚክስ ውስጥ ያሉ የተለያዩ ጽንሰ ሐሳቦች አሉ እያለን እያወራን ነው። ስኩል ኦፍ ታውት እንላቸዋለን። ምን አሉ ያንን ማክሮኢኮኖሚክስ የሚያብራሩ ስኩል ኦፍ ታውት following the appearance of the general theory of Keynes, macroeconomic theory could be neatly divided into two parts. ከኬይኒስ ጽንሰ ሐሳብ በኋላ ማክሮኢኮኖሚክስ በስርዓት ለሁለት ነው የተከፈለው እሱም ክላሲካል እና ኬይኔዥያን በመባል Keynes chooses to contrast the ideas he presented in the general theory with prevailing ideas by labeling them as classical እና ኬይኒስ መጀመሪያ የነበረውን አስተሳሰብ የማክሮ ኢኮኖሚክ አስተሳሰብ የተቃራኒ አድርጓል ወይንም ለየት ያለ ሐሳብ ይዞ ነው የመጣውና ያኛውን ክላሲካል ብሎ ነው የጠራው ያኛውን ሐሳቦች መጀመሪያ የነበሩትን In economic theory the term classical had been coined by Karl Marx who used it to cover the theories of David Ricardo, James Mill and their predecessors እና በኢኮኖሚ ጽንሰ ሐሳብ ክላሲካል የሚለው ተርም ጥቅም ላይ የዋለው በካርል ማርክስ በሚባል ሰው ነውና ይህም ካርል ማርክስ የነ ዴቪድ ሪካርዶን የነ ጄምስ ሚልን እና ከነሱ በፊት የነበሩ ቲዮሪ ጽንሰ ሐሳብ ያመነጩ ሰዎች የነሱን ሐሳብ ለመግለጽ ነው። Keynes extended the term to include the followers of Ricardo who perfected the theory of the Ricardian economics እና በኋላ ላይ ኬይኒስ አሰፋው ይሄንን የክላሲካል የሚለውን ምክንያቱም የሪካርዶ ተከታዮችንም አንድ ላይ በማስገባት ያንን ጽንሰ ሐሳብ የሚደግፉ ብሎ ያንን ክላሲካልን አሰፋው ወደዛ ማለት ነውና እንደነ ጆን ስቱዋርት ሚል ማርሻል ኤጅወርዝ ፒጎ እነዚህ ሁሉ የክላሲካል ደጋፊዎች ናቸው። Moreover,
new and different formulations of classical theory were appeared under the heading neoclassical in 1870s በኋላ ላይ ደግሞ አዲስ አይነት የሆነ ክላሲካል ቲዮሪ መጣ በ1870 እሱም ኒዮክላሲካል የሚባል Despite the tremendous success of Keynes' work, it did not by any means put an end to the further development of classical economics. ምንም እንኳን ኬይንስ በጣም ብዙ የሆኑ ስኬቶችን ቢያገኝም ባመጣው ጽንሰ ሐሳብ ነገር ግን የክላሲካል ኢኮኖሚክስን እድገት ለመግታት አልቻለም ወይንም ለማጥፋት ለማቆም አልቻለም ነበር Beginning in 1950s, another extension of classical macroeconomic theory has emerged. ከ1950ዎቹ ጀምሮ ሌላ አይነት የክላሲካል ማክሮኢኮኖሚክስ ቀጥያ ክላሲካል ላይ ቀጥያ ጽንሰ ሐሳብ ኢመርጅ ማድረግ ጀመረ። This theory is known as monetarism. ይሄ ቲዮሪ ሞኔታሪ ወይንም ሞኔታሪዝም የሚባል ነው። ያው ሞኔታሪ ሲባል መኒ ነው የምናስበው ገንዘብን ነው። So called because of the critical role it assigns to money as a determinant of what happens in the economy. ለምንድነው ሞኔታሪዝም የተባለው? ዋና ትኩረቱ ከገንዘብ ጋር ነው። አሳይን የሚያደርገው ዋና ዲተርሚናንት ብሎ ዋና አድርጎ የሚያስቀምጠው ገንዘብን ነው። ኢኮኖሚው ላይ ለሚከሰቱ ክስተቶች ገንዘብ ነው ትልቅ ሚና የሚጫወተው ብሎ ነው ያስቀመጠው። Finally in 1970s came the latest theoretical development with roots in classical theory, the new classical economics. እና በመጨረሻም 1970 ላይ ሌተስት የሚባለው የቅርብ የሚባለው የጽንሰ ሐሳብ እድገት የመጣው ከክላሲካል ቲዮሪ ወይንም ጽንሰ ሐሳብ የተመዘዘው ኒው ክላሲካል ወይንም አዲሱ ክላሲካል ኢኮኖሚክስ የሚባለው As these developments were occurring on the classical side, there were also changes on Keynesian side. እነዚህ ሁሉ ከላይ ያየናቸው እድገቶች ክላሲካል ሳይድ ክላሲካል ቲዮሪ ሳይድ ላይ ሲሆኑ በኬይኔዥያን ሳይድም ሌሎች እድገቶች እየታዩ ለውጦች እየታዩ ነበር. Over the years following the publication of the general theory, economists refined and extended the many insights contained in it and gradually built what is known as Keynesian economics. ከቲዮሪው ይሄ የኬይኒስ ካመጣው ቲዮሪ በኋላ ሌሎች ኢኮኖሚስቶች እያሳደጉት በስተኋላ Keynesian economics ብለው ጠሩት። Keynesian economics has also two groups. Keynesian economics ሁለት ክፍሎች አሉት። ኒዮ ኬይኒዥያን እንዲሁም ፖስት ኬይኒዥያን የሚባል ኒዮ ኬይኒዥያን members of this school are predominantly British በዋናነት የዚህ ስኩል ወይንም የዚህ ክፍል አባላት ብሪቲሾች ናቸው ወይንም እንግሊዞች ናቸው ፖስት ኬይኒዥያን ውስጥ ያሉት ደግሞ በዋናነት አባላቱ አሜሪካንስ ናቸው the most recent wave of thought with Keynesian root is ኒው ኬይኒዥያን ኢኮኖሚክስ ከኬይኒዥያን የተመዘዘው የቅርቡ አስተሳሰብ ወይንም ክፍል ኒው ኬይኒዥያን ኢኮኖሚክስ የሚባለው ነው so much is about the development of macroeconomic thought ስለዚህ በማክሮ ኢኮኖሚክ አስተሳሰቦች ያሉ ጽንሰ ሐሳቦች ይሄንን ሁላ ካልን Based on the current debates, it is possible to classify the school of thought into two. እና አሁን ላይ ባለው ዲቤት ወይንም ሙግት መሰረት ያሉትን ስኩል ኦፍ ታውት ወደ ሁለት እንከፍላለን the new classical school እና the new Keynesian school ብለን so far it has been tried to highlight the evolution of macroeconomic thinking over time እና እስካሁን እያየን የነበረው ከጊዜ ወደ ጊዜ የማክሮ ኢኮኖሚክ አስተሳሰብ እንዴት እየተቀየረ እንደመጣ ኢቮልቭ እንዳደረገ ነው now let's consider somewhat deeper analysis of macroeconomic thinking of
each school emphasizing major tenets and policy implications of the same። ስለዚህ አሁን ጠለቅ ብለን እንግባ በእያንዳንዱ ላይ በየትኛው ዘመን የትኛው አስተሳሰብ የማክሮ ኢኮኖሚክስ ታውት መጣ የሚለውን አንድ በአንድ ለማየት እንሞክራለን። የመጀመሪያው ክላሲካል ነው። ክላሲካል ከ1776 ጀምሮ እስከ 1870 ለሴንቸሪ ያው እንግዲህ ለመቶ ዓመት ሲጠጋጋ ማለት ነው። ወደ 100 ዓመት ወደ አንድ ክፍለ ዘመን ያህል የተቆጣጠረ ከዛም በላይ ሊሆን ይችላል የተቆጣጠረ የማክሮ ኢኮኖሚክ አስተሳሰብ ነው። in this period the distinction between micro and macro was not clear። በዚህ ዘመን የማይክሮና የማክሮ ልዩነት ብዙም ግልጽ ሆኖ ማይታይበት ጊዜ ነበር። the ruling principle was the invisible hand coined by Alfred Marshall። በዚህ ጊዜ ሲገዛ የነበረው አስተሳሰብ ወይንም መርህ የማይታየው እጅ የሚል አስተሳሰብ ነው። ይሄንንም ኮይን ያደረገው ወይንም ያመጣው አልፍሬድ ማርሻል የሚባል ሰው ነው። the classicals have made an ample contribution to the development of economic science። የኢኮኖሚ ሳይንስ እንዲያድግ የክላሲካሎች ትልቅ አስተዋጽኦ አድርገዋል። they felt the market was self adjusting። ምንድነው የማይታየው እጅ ማለት ምንድነው? የሆነ የሚቆጣጠር አለ ኢኮኖሚውን፣ የማይታይ ኃይል አለ፣ የማይታይ እጅ አለ ኢኮኖሚው በስርዓት እንዲቀጥል የሚያደርግ። ያንንም ያሉት ምንድነው? ገበያውን ለራሱ ከተውን ገበያ በራሱ ራሱን እያስተካከለ ይቀጥላል። ያ ማለት ግሽበት ጋለ ግሽበቱ በራሱ ይስተካከላል። ገበያው ነፃ ሲሆን ፍሪ ማርኬት ተደርጎ ሲለቀቅ ዋጋ ከጨመረ ገዢና ሻጩ እየተስማማ ከፈለገ እየቀነሰ ከፈለገ እየጨመረ፣ ስለዚህ የሆነ አጀስት የሚያደርግ የተደበቀ እጅ አለ ያሉት ያንን ነው። that is for them school markets be it commodity factor money works best if left to themselves። እነዚህ በቃ ገንዘቡን ያለውን ዕቃ ኮሚኒቲ ፋክተሮችን ሌሎች ነገሮችን ተዋቸው፣ በራሱ ስተዋቸው በራሳቸው ሁላቸውም አጀስት ያደርጋሉ ራሳቸውን ብሎ ነው የሚያስበው የክላሲካል። with regard to the labor market they contend that labor demand and labor supply are brought into equilibrium by the real wage። ያው ወደ ሌበር ማርኬቱ ስንመጣ ሌበር ማለት የሰው ኃይል ወደ ሰው ኃይል ገበያ ስንመጣ የሰው ኃይል ፍላጎት እንዲሁም የሰው ኃይል አቅርቦት ኢኩሊብሪየም ላይ የሚሆነው ወይንም እኩል ላይ የሚሆነው በምንድነው? ወደ ኢኩሊብሪየም የምናመጣው በደሞዝ ነው፣ በሪል ዌጅ ወይንም በትክክለኛው ደሞዝ አጀስት ይደረጋል። as a result there is no involuntary unemployment። በዚህ ውስጥ ከቁጥጥር ውጪ የሆነ አለመቀጠር አይኖርም ማለት ነው አጀስት ስለሚደረግ። with regard to the financial market ከገንዘብ አንፃር ወይንም ከፋይናንሻል ማርኬት ጋር በተያያዘ ደግሞ for classical economists saving and investment are brought into equilibrium by the interest rate and አሁን በሴቪንግ ቁጠባና ኢንቨስት ማድረግ ኢኩሊብሪየም ላይ የሚሆኑት ለዚህ ለክላሲካል ኢኮኖሚስቶች ኢኩሊብሪየም ላይ የሚሆኑት መች ነው? በወለድ ነው፣ በወለዱ መጠን ነው እና ኤንድ ኢንቨስትመንት ሪስፖንድስ ቱ ኢንተረስት ሬት። ስለዚህ የወለዱ መጠን ያንን ሴቪንግንና ኢንቨስትመንትን ይቆጣጠረዋል በዚህ አስተሳሰብ መሰረት። ኢን ዘ መኒ ማርኬት በገንዘቡ ማርኬት ላይ ደግሞ መኒ ዲማንድ ኢዝ ሲምፕሊ a transaction demand and money has no any effect on the real economy and hence raising the money supply simply pushes up prices። እና በዚህ ወደ ገንዘቡ ስንመጣ ደግሞ የገንዘብ ፍላጎት ማለት ምን ማለት ነው? መኒ ዲማንድ ስንል ሲምፕሊ ትራንዛክሽን ዲማንድ ነው። ትራንዛክሽን ማለት ልውውጥ፣ ያው በገንዘብ የሆነ ነገር ይገዛል፣ ይለወጣል፣ ይሸጣል፣ ይለወጣል እና ያ ልውውጥ ነው የገንዘብ ፍላጎት የምንለው እንጂ ገንዘብ
በራሱ ምንም የሆነ ኢፌክት የለውም ትክክለኛው ኢኮኖሚ ላይ። ያ ማለት የገንዘብን ቁጥር መጨመር፣ ለምሳሌ ገበያው ላይ የገንዘብን ቁጥር ብንጨምር የዕቃን ዋጋ ከፍ ነው እንጂ የሚያደርገው ምንም የሚያመጣው ለውጥ የለም። ይሄም ኢንፍሌሽንን የዋጋ ግሽበትን ነው የሚያመጣው። አሁን ላይ ገበያው ላይ ባለ ገንዘብ ላይ ለምሳሌ 100 ብር ባለበት 200 ብር ብንጨምር ገንዘቡ ይበዛል፣ ግን ዕቃው ደግሞ ይወደዳል። ዝም ብሎ ገንዘብ በብዛት ስላለ ዕቃው ውድ ይሆናል። ስለዚህ ኢንፍሌሽን ነው የሚፈጠረው። that is what we call classical dichotomy። ይሄ ክላሲካል ዳይኮቶሚ ይባላል። the quantity of money affects only nominal variables። ይሄ የገንዘብን መጠን መጨመር፣ ቁጥር መጨመር አሃዛዊ ቁጥራዊ ነገሮችን ብቻ ነው አፌክት የሚያደርገው። ያ ማለት መኒ ዌይትስ ኤንድ ኖሚናል ጂኤንፒ የገንዘብ ደሞዝን አፌክት ያደርጋል። እንዲሁም ኖሚናል ጂኤንፒ ግሮስ ናሽናል ፕሮዳክት ቁጥራዊውን ብቻ ኖሚናሉን ብቻ አፌክት ያደርጋል፣ ግን ውስጣዊ የሆነ ትክክለኛ ኢፌክት የለውም ነው። ኤንድ have no influence whatsoever on the real variables። በትክክለኛዎቹ ቫሪያብሎች ላይ ተጽዕኖ የለውም የገንዘብ ቁጥርን መጨመር። such as real GNP ላይ ምንም ተጽዕኖ እና ኖሚናል በሆነው ላይ ተጽዕኖ ሊኖረው ይችላል ቁጥራዊ በሆነው ነገር ላይ፣ ግን ሪል ጂኤንፒ ላይ ግሮስ ናሽናል ፕሮዳክት ላይ ተጽዕኖ የለውም። ሌቭል ኦፍ ኢምፕሎይመንት ላይ ተጽዕኖ የለውም። ሪል ዌጅ ላይ ትክክለኛው ገቢ ላይ ደሞዝ ላይ ተጽዕኖ የለውም ማለት ነው። ያ ማለት ነው ለምሳሌ ደሞዜ 1000 ብር የነበረ ጊዜ የሆነ ዕቃ 100 ብር ቢሆን ደሞዜ ወደ 1500 ሲያድግ ያ ዕቃ ራሱ ዕቃ ወደ 150 ብር ቢያድግ ደሞዜ አላደገም ነው፣ ያው ነው፣ ለውጥ የለውም። ቁጥሩ ግን አድጓላ። ኖሚናል ነገሩ እኮ ተቀይሯል፣ ግን ምንድነው ኦቨርኦል ስናስበው ግን ያው ነው። ዕቃው ጨምሯል፣ ኢንፍሌሽን ስላለ ነው ደሞዙ የተጨመረው። ስለዚህ አሁን ጭማሪውን ጭማሪ አንልም፣ የቁጥር ለውጥ አለ። አዎ ግን ያው ነው። እሺ ይሄንን ተመሳሳይ ላድርግላችሁ። ደሞዝ 1000 ብር በነበረ ጊዜ ያ ዕቃ 1000 ብር ነው 1500 ሲሆን 1500 ቢሆን ለውጥ የለውም። ይሄንን ዕቃ አሁን ብፈልግ በዚህ ጊዜ በ1000 ብር ነው፣ በዚህ ጊዜ በ1500 ነው፣ ግን ምገዛው ራሱን ዕቃ ነው። ስለዚህ ለውጥ አለው የለውም። ቁጥራዊ ለውጥ ግን አለው፣ ግን ትክክለኛ ለውጥ የለውም። የገንዘብ መጨመር ያ ማለት የገንዘብን መጠን መጨመር፣ ቁጥር መጨመር ሪል በሆኑ ቫሪያብሎች ላይ ለውጥ የለውም ብሎ ነው ይሄ ክላሲካል ቲዮሪ የሚያስበው። ኢን ጀነራል ፎር ክላሲካል ኢኮኖሚስትስ ቦዝ ፊስካል ፖሊሲ ኤንድ ሞኔታሪ ፖሊሲ አር ዩዝለስ። ለክላሲካል ኢኮኖሚስቶች ሁለቱም ይሄ ፊስካል ፖሊሲ የሚባለውም ሞኔታሪ ፖሊሲ የሚባለውም ዋጋ የሌለው ነው። ቢካውዝ ፎር ዘም ፊስካል ፖሊሲ ለነሱ ፊስካል ፖሊሲ ምንድነው? ምን ያደርጋል? ሬዚስ ኢንተረስት ሬት ኤንድ ክራውድስ አውት ኢንቨስትመንት። የወለድን መጠን ይጨምራል ፊስካል ፖሊሲ። ከዛ ኢንቨስትመንትን ከጨዋታ ውጪ ያደርጋል፣ ኢንቨስትመንት እንዳይኖር። ሞኔታሪ ፖሊሲ ምን ያደርጋል ብለው ያስባሉ? ሬዚስ ፕራይስ፣ ዋጋዎችን ከፍ ያደርጋል። ኤንድ ዳዝ ነቲንግ ቱ ሪል ቲንግስ። ስለዚህ ዋጋው ከፍ ይላል እንጂ ሪል ነገሮች ላይ ምንም ለውጥ አያመጣም። ኢምፕሊኬሽን ኖ ኒድ ፎር ማክሮ ኢኮኖሚክ ፖሊሲ። ስለዚህ ኢምፕሊኬሽኑ ምንድነው? ምንም ፖሊሲ አያስፈልግም ነው በቃ። ይሄ ክላሲካል ቲዮሪ የሚለው ምንም ፖሊሲ የማክሮ ኢኮኖሚክ ፖሊሲ አያስፈልግም። ገቨርንመንት ሃዝ ኖ ኤኒ ሮል ኢን ዘ ኢኮኖሚ ስሩ ኢትስ ፊስካል ኤንድ ሞኔታሪ ፖሊሲ። መንግስት በፊስካል ፖሊሲ በሞኔታሪ ፖሊሲ ምንም ተጽዕኖ የሚያመጣው ተጽዕኖ የለም፣ ምንም ሚና አይጫወትም ነው ኢኮኖሚው ላይ። አሰች ክላሲካል ኢኮኖሚስትስ አር አድቮኬትስ ኦፍ ሌስስ ፌር ወይንም ፍሪ ማርኬት ሲስተም። ስለዚህ የክላሲካሎች የምን ደጋፊ ናቸው ወይንም የምን ጠበቆች ናቸው? የነፃ ገበያ አስተሳሰብ ጠበቆች ናቸው።
ኢንፍሉዌንሻል ክላሲካል ኢኮኖሚስትስ ኢንክሉድ ያው የክላሲካል ጽንሰ ሐሳብ ውስጥ ያሉ ኢኮኖሚስቶች የሚታወቁት ዴቪድ ሂዩም አለ፣ አዳም ስሚዝ፣ ቶማስ ማልተስ፣ ዴቪድ ሪካርዶ፣ ጆን ስቱዋርት ሚል፣ አልፍሬድ ማርሻል ኤንድ አርተር ፒጎ የሚባሉ ሰዎች አሉ። ወደ ኒዮ ክላሲካል ስንመጣ ከ1870 እስከ 1936 ነው። ቤዚክሊ ዘ ኒዮ ክላሲካል ስኩል ኢዝ ኖት ዲፍረንት ፍሮም ዘ ክላሲካል ስኩል። ያው ይህን ያህል የሚለይ አይደለም ከክላሲካል ኒዮ ክላሲካል የሚባለው። ዘ ሜን ዲስቲንክሽን ኢዝ ዘ ቱል ኦፍ አናላይሲስ ሰች አስ ዘ ማርጂናል አናላይሲስ። ያው ዋናው ልዩነት አናላይዝ ግምገማውን ለማድረግ የተጠቀመበት መንገድ ነው የሚለየው ከክላሲካል እና እንደ ማርጂናል አናላይሲስን ይጠቀማል። ኢን ዘ ኤሪያ ኦፍ ግሮውዝ ቲዮሪ ዜይ ጌቭ አስ ኒዮ ክላሲካል ግሮውዝ ሞዴልስ ወይንም ስላው ግሮውዝ ሞዴል። ያው ኒዮ ክላሲካል ስላው ግሮውዝ ሞዴል የሚባለውን ነው የሰጠን ማለት ነው። ሌላው ኦልሞስት ተመሳሳይ ነው፣ ያው ክላሲካል ከሚለው የመጣም ነው። ወደ ሌላው ወደ ኬኔዥያን ማክሮ ኢኮኖሚክስ ስናልፍ ከ1936 እስከ 1970 ነው። ይሄ ደግሞ በዚህ ላይ የሚታወቁ ኢኮኖሚስቶች ኢንፍሉዌንሻል ተጽዕኖ ፈጣሪ ኢኮኖሚስቶች ጆን ማይናርድ ኬኒስ አለ፣ ፓውል ሳሙኤልሰን፣ ጄምስ ቶቢን ኤንድ ፍራንኮ ሞዲግሊያኒ የሚባሉ ሰዎች አሉ። The main theme of the Keynesian stream is that the economy is subject to failure so that it may not achieve full employment level. ስለዚህ ይሄ ምንድን ነው የሚለው ኬኔዥያን ኢኮኖሚ ፌል ሊያደርግ ይችላል እና ያኛው ክላሲካል ምንድን ነው ኢኮኖሚ ራሱን አጀስት ያደርጋል። በቃ ስታውት ፍሪ ስታረጉት ራሱን እያስተካከለ ይሄዳል። የሚያስተካክል ስውር እጅ አለ፣ አን ኢንቪዚብል ሃንድ አለ ብሎ ነበር። በዚህኛው ግን ኢኮኖሚ ሊወድቅ ይችላል፣ ኢኮኖሚ ፌል ሊያደርግ ይችላል፣ ፉል ኢምፕሎይመንት ላይመጣ ይችላል፣ ሙሉ መቀጠር ላይመጣ ይችላል። ዘስ ገቨርንመንት ኢንተርቬንሽን ኢዝ ኢኒቪቴብል። ስለዚህ በእንደዚህ አይነት ሁኔታ በሚፈጠርበት ጊዜ የመንግስት ተሳትፎ ግዴታ ነው፣ የማይቀር ነው፣ ኢኒቪቴብል ነው። ዚስ ስኩል ቪውስ ዘ ሌበር ማርኬት in that workers and firms bargain for a money wage not for real wage። ይሄ ስኩል ኦፍ ቪው የሚያሳየው ለምሳሌ ሰራተኞችና ድርጅት ለመቀጠር ሌበር ማርኬቱ ላይ ወይንም የሰው ኃይል ፍላጎት ላይ ገበያው ላይ ሰራተኛና ፌርሙ ወይንም የድርጅቱ ምን ያደርጋሉ? ይደራደራሉ። ለምን? ለደሞዝ። በዚህ ያህል ደሞዝ እንደዚህ ቀጥራለሁ ምናምን እና ያ የሚደራደሩት መኒ ዌጅ ነው፣ ሪል ዌጅ አይደለም። መኒ ዌጅ ነው፣ የገንዘብ ደሞዝ ነው እንጂ ትክክለኛ ደሞዝ አይደለም የሚደራደሩት። መኒ ዌጅ አጀስት ስላውሊ ኤንድ ወርከርስ ሬዚስት ኤኒ ድሮፕ ኢን ዘ መኒ ዌጅ። መኒ ዌጅን ስናይ የገንዘብ ደሞዝን ስናይ ራሱን አጀስት ያደርጋል። አዎ ልክ ነው፣ ከክላሲካል ጋር ይስማማል። ራሱን አጀስት ያደርጋል ቀስ በቀስ እና ሰራተኛው ደሞዙ እንዳይወርድበት ሬዚስት ያደርጋል፣ ከቀነሰበት ይቃወማል እና which is termed as ይሄ ግን ምንድነው ኖሚናሉ ነው፣ ትሩ አይደለም ነው። ይሄ ኖሚናል ዌጅ ሪጂዲቲ ይባላል። unlike the classicals for Keynesians saving and investment are brought into equilibrium by changes in income። ከክላሲካሎች ለየት የሚያደርገው ኬኔዥያን ሴቪንግ ቁጠባና ኢንቨስትመንት ኢኩሊብሪየም ላይ የሚመጡት በምንድን ነው? በኢንካም ወይንም በገቢ ለውጥ ነው። ክላሲካል ያለው ኢንተረስት ሬት የወለድ ሬት ነው ኢኩሊብሪየም ላይ የሚያመጣቸው ብሎ ነበር። እዚህ ግን ገቢ ነው። ኢንቨስትመንት is not influenced by a mere change in interest rate። ዝም ብለን ወለድ ስለቀየረን ኢንቨስትመንት የሚቀየርበት ኬዝ አይደለም። rather it is affected by expectation of the future። ኢንቨስትመንት አፌክት የሚሆነው እንደውም ወደፊት ባለ ነገር ጥበቃ ነው።
ወደፊት እንዲህ ሊሆን ይችላል በሚል ሐሳብ ነው ኢንቨስትመንት። ያው አንድ ኢንቨስተር ኢንቨስት ሲያደርግ እንዲህ ትርፍ ላገኝ እችላለሁ ብሎ ነው። ኤክስፔክቴሽን ኦፍ ዘ ፊውቸርን ኤክስፔክት አድርጎ ነው እና which is uncertain። ይሄ ደግሞ እርግጠኛ ማንሆንበት ነው ፊውቸር ላይ። መኒ ዲማንድ is affected by transactions። የገንዘብ ፍላጎት ደግሞ በትራንዛክሽን አፌክትድ እንደሚሆን አውርቷል። but also by other things in particular fear። ነገር ግን መኒ ዲማንድ የገንዘብ ፍላጎት በትራንዛክሽን ብቻ አይደለም በሌሎች ነገሮችም አፌክት ሊሆን ይችላል። ለምሳሌ በፍርሃት which may lead to speculative demand for high money balance። ይሄ ፍርሃት የገንዘብ እጦት ሊኖር ይችላል የሚል ፍርሃት ካለ ከፍተኛ ዲማንድ ውስጥ ፍላጎት ውስጥ ሊከት ስለሚችል። with regard to the role of the government, Keynes argued that the government role was needed to preserve capitalism because without management a modern capitalist economy is so unstable that it may threaten the social compact that it rests on። ስለዚህ ከመንግስት አንጻር ያለውን የመንግስት ተሳትፎ ያስፈልጋል። ምክንያቱም ቁጥጥር ከሌለ ማኔጅመንት ከሌለ በጣም ስጋት ውስጥ ወይንም አደጋ ውስጥ ነው የሚገባው። in short for the Keynesian school, the self-correcting feature of the market, which is of course the hallmark of classical theory, does not work። ያው ገበያው በራሱ ያስተካክላል ራሱን የሚለው ይሄ የክላሲካል አስተሳሰብ እዚህ ኬኒዣን ላይ አይሰራም። they believe that the prices and especially wages respond slowly to changes in supply and demand። ዋጋ ፕራይስ እንዲሁም ደግሞ ዌጅ ደሞዝ ለለውጦች በቀስ ለሰፕላይ እና ዲማንድ ለውጦች ቀስ በቀስ ነው ራሳቸውን አጀስት የሚያደርጉት resulting in shortage and surpluses። ይሄ ደግሞ ምን ያደርጋል? እጥረት እንዲፈጠር እንዲሁም ደግሞ ብዛት ከመጠን በላይ ነገር እንዲኖር ያደርጋል። aggregate demand is influenced by a host of economic decisions both public and private። aggregate demand ወይንም አጠቃላይ ፍላጎት ተጽዕኖ የሚያድርበት በኢኮኖሚውን የሚወስን በሆስት ወይንም በባለቤቶቹ ነው። ፐብሊክ ሊሆን ይችላል፣ ፕራይቬት ሊሆን ይችላል። changes in aggregate demand whether anticipated or unanticipated has its greatest short run impact on real output and employment not on prices። እና ይሄ የፍላጎት አጠቃላይ ፍላጎት ለውጥ የታሰበበት ቢሆንም ያልታሰበበት ቢሆንም ከፍተኛ የሆነ ተጽዕኖ አለው በሾርት ራን ወይንም የአጭር ጊዜ ተጽዕኖ አለው። በምን? በአውትፑት ወደ ገበያው በሚቀርበው አውትፑት እንዲሁም ኢምፕሎይመንት ላይ ነው እንጂ ፕራይስ ላይ አይደለም። ግሬተስት ኢምፓክት ያለው የፍላጎት መቀየር ቼንጅ ማድረግ። Keynesians are more concerned about combating unemployment than about conquering inflation። እና ኬኔዥያን በዋናነት ትኩረት ያደረጉት አለመቀጠርን በመከላከል ላይ ያለመቀጠር መጠንን በመከላከል ላይ ነው እንጂ የዋጋ ግሽበትን በመመከት ላይ አይደለም። ፖሊሲ ኢምፕሊኬሽን ፖሊሲው ምን ያሳያል? during recessions government should satisfy people's demand for more cash preventing the downward spiral of shrinking income። እና ሪሴሽን በሚሆንበት ጊዜ ኢኮኖሚ ውድቀት በሚያጋጥምበት ጊዜ መንግስት የህዝቦችን ፍላጎት ማሟላት አለበት። ምን በማድረግ? የሚያስፈልገውን ካሽ በማቅረብ የካሽ እጥረት የካሽ ፍላጎትን ለማሟላት ያንን ካሽ በማቅረብ ማሟላት አለበት። ይሄም ኢንካም ሽሪንክ እንዳያደርግ ገቢ እንዳይቀንስ ያደርጋል። and shrinking spending via monetary expansion. but Keynes worried that even this might sometimes not be enough። ነገር ግን ኬይኒስ የሚጨነቀው ምንድነው? ይሄ እንደውም አንዳንዴ መንግስት ተሳትፎ በቂ ላይሆን ይችላል።
particularly if a recession had been allowed to get out of hand and become a true depression. ይሄ በተለይ የኢኮኖሚ ውድቀቱ ከእጅ ወጥቶ ወይንም በቃ መቆጣጠር ከሚቻለው በላይ ወጥቶ ወደ ትክክለኛ ዲፕሬሽን በቃ ዝቅጠት ውስጥ በሚገባበት ጊዜ በተለይ እንደዚህ መመለስ በገቨርንመንት ስፔንዲንግም መመለስ ከባድ ይሆናል። once the economy is deeply depressed, households and especially firms may be unwilling to increase spending no matter how much cash they have. እና አንድ ኢኮኖሚው ከወደቀ ዲፕረስድ ከሆነ በተለይ የንግድ ተቋማት ስፔንዲንጋቸውን ወይንም የሚያወጡትን ወጪ ማውጣት ላይፈልጉ ይችላሉ ምንም ያህል ካሽ ቢኖራቸው እንኳን። they may simply add any monetary expansion to their hoarding እና ስራቸው ላይ ባላቸው ነገር ላይ የሞኔታሪ ኤክስፓንሽን ሊያደርጉ ይችላሉ። such a situation in which monetary policy has become ineffective። በዚህ ጋር ሲመጣ እንግዲህ የገንዘብ አስተሳሰብ የሞኔታሪ ፖሊሲ ከስራ ውጪ ይሆናል እና has come to be known as a liquidity trap። እንደዚህ አይነት ሁኔታ ሲፈጠር liquidity trap ይባላል። in such case the government has to do what the private sector will not spend። ስለዚህ ምንድነው በዚህ ጊዜ ገቨርንመንቱ ወይንም መንግስት ማድረግ ያለበት ፕራይቬት ሴክተር የማያደርገውን ነገር ወይንም የግል የሆነው ሴክተር ሊያደርግ ያልፈለገውን ነገር ነው ማድረግ ያለበት። when monetary expansion is ineffective, fiscal expansion must take its place። ይሄ የሞኔታሪ ኤክስፓንሽን ወይንም የሞኔታሪ ፖሊሲን ማስፋፋት ውጤት አልባ ሲሆን የፊስካል ፖሊሲን ማስፋፋት ነው የተሻለ የሚሆነው። such a fiscal expansion can break the vicious cycle of low spending and low incomes and getting the economy moving again። ስለዚህ ይሄ ፊስካል ፖሊሲ ምንድነው ያው የገቨርንመንት ስፔንዲንግ ነው። ገቨርንመንት ስፔንድ ሲያደርግ ይሄም ላው ስፔንዲንጉን እንዲሁም ላው ኢንካም የቀነሰውን ኢንካም ገቢ ስፔንዲንግ መልሶ እንዲስተካከል ያደርጋል። the neo-Keynesian synthesis neo-Keynesian በ1950ዎቹ 60ዎቹ ያለው ደግሞ was developed by neoclassical economists። ይሄ ዴቨሎፕ የሆነው ኒዮክላሲካል ቲዮሪን ዴቨሎፕ ባደረጉ ኢኮኖሚስቶች ነው። who allowed the economy for a short run behavior with Keynesian properties and a long run with classical። እነዚህ ኢኮኖሚስቶች ምንድነው ያጭር ጊዜውን በኬኔዥያን ፕሮፐርቲን በመጠቀም ወይንም የኬኔዥያን ጽንሰ ሐሳብን በመጠቀም ስላጭር ጊዜ ኢኮኖሚ ያወራሉ። የረጅም ጊዜ ኢኮኖሚን ለማውራት ደግሞ የክላሲካል ፕሮፐርቲን ይጠቀማሉ። since it contains classical and Keynesian elements, the approach is often referred to as neoclassical synthesis። ስለዚህ ሁለቱንም አንድ ላይ ስለሚጠቀም ኒዮ ኬኔዥያን የሚባለው ኒዮክላሲካል ተብሎ ይጠራል። they pick best elements of classical and Keynesian approach። ከሁለቱም አፕሮቾች ቤስት የሆነውን መርጠው ነው ያቀናጁት። for them economy is Keynesian in the short run but classical in the long run። ስለዚህ እነሱ ምን ብለው ነው የሚያስቡት ኢኮኖሚ ኬኔዥያን ነው በአጭር ጊዜ ውስጥ ያለው የኢኮኖሚ ያንን ፕሮፐርቲ ስለሚጠቀሙ፣ በረጅም ጊዜ ደግሞ ክላሲካል ነው ኢኮኖሚ ብለው ነው የሚያስቡት። ሎንግ ራን አግሪጌት ሰፕላይ ከርቭ ኢዝ ቨርቲካል። አሁን አግሪጌት ሰፕላይ አቅርቦት ግራፍን በምናይበት ጊዜ አቅርቦት ሰፕላይ ስንል ፕራይስ አለ፣ ዋጋ አለ፣ እንዲሁም ደግሞ ኮሞዲቲ አለ። በሾርት ራን አግሪጌት ሰፕላይ ግራፉ ቨርቲካል ነው ቀጥ ያለ ነው ብለው ነው የሚታሰበው። በሾርት ራን በሚሆንበት ጊዜ ደግሞ አግሪጌት ሰፕላይ ከርቭ አፕዋርድ ስሎፒንግ ነው። በሾርት ራን በሚሆንበት ጊዜ ፕራይስ እና ኮሞዲቲ መጠን ስንወስድ እንደዚህ ማለት ነው። አግሪጌት ሰፕላይ ይሄ ሾርት ራን
ይል በሎንግ ራን እንደዚህ ነው የሚሆነው ከርቡን በምናይበት ጊዜ። ዘ ኒዮ ኬኔዥያን ሲንቴሳይዘርስ ኢንክሉድ እነማን ናቸው? ኒዮ ኬኔዥያን ውስጥ ያሉት እዚህ ጋር የተዘረዘሩ ሰዎች ናቸው ያሉት። 1972 ፕሬዘንት ከ1970ዎቹ እስከ አሁን ድረስ there was no dominant school of thought of macroeconomics በዚህ ጊዜ ዶሚናንት ሆኖ ከፍ ያለ ሆኖ ገኖ የቀጠለ ማክሮ ኢኮኖሚክስ የለም ከ1970 እስከ አሁን ድረስ። there have been two main intellectual traditions in macroeconomics ሁለት አይነት ትራዲሽኖች ወይንም የስኩል ኦፍ ታውት ነው ኢንተሌክቹዋል ትራዲሽን ነው ያለው። one school of thought believes the government intervention can significantly improve the operation of the economy አንዱ ስኩል ኦፍ ታውት ምን ያስባል? የመንግስት ተሳትፎ ኢኮኖሚው ላይ ተጽዕኖ አለው፣ የተሻለ ያደርጋል፣ ያሻሽላል መንግስት ሲሳተፍ የሚል ነው። the other believes that markets work best if left to themselves ሌላኛው ገበያውን ለራሱ ብንተው በራሱ ቤስት በሆነ መንገድ ይሰራል የሚል ነው። in the 1960s the debate of these questions involved Keynesians including Franco Modigliani and James Tobin on one side በ1960ዎቹ ውስጥ ይሄ ክርክር ወይንም ሙግት በኬኔዥያን በኩል እና በክላሲካል በኩል የሆነ ነው ወይንም በሞኔታሪስ በኩል የሆነ ነው። በኬኔዥያን በኩል እነዚህን ሁለት ሰዎች የያዘ ነው። በሞኔታሪስት በኩል ደግሞ ሚልተን ፍሬድማን የሚባል ሰው ነው። በሌላ በኩል in the 1970s the debate on much the same issues brought to the fore a new group the new classical macroeconomists ስለዚህ ይሄ ክርክር በ1970ዎቹ ደግሞ አዲስ ኒው ክላሲካል ማክሮ ኢኮኖሚስቶችን አመጣና who by and large replaced the monetarists in keeping up the argument against using active government policies to try to improve economic performance እና እነሱም ያው ሞኔታሪስትን ተከተው ነው ኒው ክላሲካል የሚለው የመጣው። on the other side are the new Keynesians በሌላ ሳይድ ደግሞ ኒው ኬኔዥያኖች ናቸው ከኒው ክላሲካል ጋር የሚሟገቱትና እነሱም ደግሞ የሚሉት they may not share some of the detailed belief of Keynesians ኒው ኬኔዥያኖች ኬኔዥያንን ሙሉ በሙሉ ይቀበላሉ ማለት አይደለም፣ የተወሰኑትን ይተዋሉ ሐሳቦችን except the belief that government policy can help the economy perform better ነገር ግን የመንግስት ተሳትፎ ኢኮኖሚውን ያሻሽላል የሚለውን ይቀበላሉ ኒው ኬኔዥያኖች።